ዳኒ ሊሰርቅ ሲል እጅ ከፍንጅ ተያዘ። አባባ ገደም ብለው ስለነበረ እሱም አውቆ አባባ ቁልፉን ፊት ለፊት አስቀምጦት ነበረ። ዳኒ የዋህ ነውና አሁን እንቅልፍ ወስዶታል። ስለዚህ ገብቼ መስረቅ አለብኝ ብሎ ያስብና ቁልፉን ይዞ ቀስ ብሎ ወደ መኝታ ክፍል ይገባል። ነገር ግን አባባ አውቆ ድራማ እየሰራ ስለነበረ ቀስ ብሎ ተከትሎት ዳኒን ተከትሎት ክፍል ይገባል። ዳኒም ዶርጁን በቁልፉ ከፍቶ ሊያነሳ ሲል እጅ ከፍንጅ ይያዛል። ዳኒ በጣም ደነገጠ። ከዚህ በፊትም ቀደም ብሎ ካሌብ ደርሶበት ነበር። አሁንም ትንሽ እንኳን ረጋ ሳይሉ የዋህና ጅላጅል ስለሆነ ዳኒ አሁንም ሁለተኛ ተዋርዷል። ዳኒ አሁን ግራ ተጋብቶ ይገኛል። ምክንያቱ ደግሞ የቲና ቤቱ የቲና እንዳልሆነ አውቋል። እንዲያወቀ ግን ለፋዘርና ለካሌብ አልተናገረም። ውስጡን እያውሰለሰለ ይገኛል። ለፍቅረኛውም ቢነግራትም እሷ ግን አይ ላንተ አላለው ሆኖ ነው ተረጋጋ ትለዋለች። እሱም ይሄንን የነገርኩሽ እኮ አንቺ ጎበዝ ጠንክር አይዞ ተስፋለህ ብለሽ ታበረታችኛለሽ ብዬ ነበር የነገርኩሽ፣ በጣም ትገርሚያለሽ ይላታል። እሷም ታዲያ እባክህ ያንተ ያልሆነን ነገር አትልፋ አትድከም፣ ቆይ እኔ እናንተ ተተጋባን በኋላ አብረን መስራት እንችላለን እኮ ሰርተን አብረን መለወጥ እንችላለን ብትለውም እሱ ግን አይሆንም፣ እኔ አንቺን ለማኖር የፈለኩት ከዚህ በላይ ከፍ አድርጌ ጥሩ ቦታ አድርሽ በቃ የሴትም ቤት አድርጌ ማኖር ነው ምኞቴ ይላታል። እሷ ግን በፍጹም ይሄ የሴትም ቤትነት አልፈልግም፣ ፍቅር ካለ ገንዘቡ ይመጣል ትለዋለች። ነገር ግን ኤደን ግራ ስለተጋባች ፋዘርን ለማማከር ስልክ ትደውልና ልመጣ ነው ቤት ትለዋለች። ፋዘር እሺ ነይ ቶሎ ይላታል። ከመጣች በኋላ እባክህ ፋዘርዬ አንድ ነገር በሉኝ እስኪ፣ እኔ ዳኒን እወደዋለሁኝ፣ ነገር ግን እሱ ቶሎ ሊያገባኝ ፈቃደኛ አይደለም እና የሚሰራው ስራ ወንጀል ይሁን መጥፎ ይሁን ጥሩ ይሁን የማውቀው ነገር የለም፣ ብቻ ዛሬ ራሱ በጣም ተበሳይቷል። ለብዙ ጊዜ ስለፋበት ደክምበት የነበረው ብዙ ገንዘብ ያስገኛኛል ያልኩት ስራ ተበላሽቶብኛል ብሎ ሲበሳጭ ነበር ብላ እንግዲህ ለፋዘር ትነግረዋለች። ፋዘርም አይዞሽ ችግር የለም እኔ ነግረዋለሁ አስተካክላለሁ ይላታል። ነገር ግን ከዛም በኋላ ካሌብ እንዲሸኛት ካሌብ የላ ሄድና ሸኛት ብሎ እንትን ይለዋል ይልከዋል ፋዘር ካሌብም ኤደንን ሸኝቷት ሲያወሩ አየሽ ትዳር ዝም ብሎ ተገብቶ የሚወጣበት አይደለም፣ ብዙ ፈተና አለው፣ አስተካክለሽ ሁሉን ነገር አጣርተሽ ብታገቢ ይሻልሻል ሲላት ኤደንም መራት ታስፈራራኝ ምንድነው ትዳር መጥፎ ነው እንዴት ትለዋለች። መጥፎ አይደለም፣ ነገር ግን ተጠንቅቀሽ አስበሽበት የገባሽበት ነገር ይሻላል ብዬ ነው። አታያትም እንዴ እኔ ሚስት ይሄው ተወጣች ተጠፋይ ስንት ጊዜዋ ይላታል። እና ከዛም በኋላ እንግዲህ ካሌብ ዳኒን ለማናደድ ያስብና ይኸው ለዛሬ እኮ ከኤደን ጋር መንገድ ላይ ተገናኝተን ምሳ በላን እኮ ባንዴ ይለዋል ለዳኒ። ዳኒ በጣም ተበሳጨ። እንዴት እንደዚህ ሊሆን ቻለ እና ለምን አልነገራችሁኝም እኔን ብሎ ይቆጣል። አይ አንተ እኮ ያላሰብንም አልመጣህልንም፣ አንተ ደግሞ ሚስትህ አይደለች እንዴ በየቀኑ አይደል የምትገናኙት ይለዋል። እሱም አዎ። ከዛም በኋላ ዳኒ ጭር ይላል በቅናት ማለት ነው። ከዛም በኋላ ወይኔ እንደው ተውተን አስጨነቃት ዳኒ ይሄድ እባክሽ ምከሪኝ ይላታል። መጨረሻ ላይ ግን ዳኒ የተናገረው ነገር እጅግ የሚያስደነግጥ ነገር ነበረ ለፋዘር። እኔ እንግዲህ ገንዘብ ለማግኘት ስል መግደል ካለብኝም እገላለሁ ሲል ፋዘር አረ ጎበዝ ነህ፣ ለማንኛውም እንደው የምትሰራው ነገር ወይም ደግሞ ሰርተው የገባህበት ፖሊስ ጣቢያ ያኔ ቀላል ከሆነ በዋስ ሆነሃለው ይሉታል ማለት ነው እየቀለዱበት። እንዴት እንደዚህ ትላለህ አባዬ? እኔ እኮ የሰይጣን ጆሮ ይደፈን እንዴት እንደዚህ አይነት ነገር ትሰራለህ ብለህ እኮ ታስቆመኛለህ ብዬ ነበር ይላል ሞኙ ዳኒ ማለት ነው። እና ዳኒ ወይኔ አባዬ እኔ እኮ እንዴት እንደዚህ ትለኛለህ ብዬ ሲለው ፋዘርም ወንድ ልጅ ቆፍጣና ቆራጥ ሲሆን አንዴ ሲታሰር አንዴ ሲፈታ ነው
እንጂ ምን ችግር አለው ይለዋል። እንደዚህ ያለበት ምክንያት ግን ያው የራሱ ድራማ እየሰራ ነው ፋዘሩ እና ዳኒም እና ታዲያ የገደልኩት ሰው እንዴ ፋዘር ግን የገደልከው ሰው እኮ ምናልባት ኪሱ 3000 ብር ሊኖር ይችላል ይለዋል። ምናልባት የታሰርክበት ኬዝ ቀላል ከሆነ ምናልባት ዋስ ሆነሃለው ነበር ያሉት ማለት ነው። አሳፍረውታል። እሱ ግን እባክህ ፋዘር ዲያኒ ተረጋጋ፣ እንደዚህ ነገር ማድረግ የለብህም ብሎ ይለማመጠኛል ብሎ ስላሰበ ነበር ያንን የተናገረው። ትሁት ጋር ሄዶም እባክሽ ትሁት አማክሪኝ ይላታል። እንግዲህ ፋዘር ያንን የጠየቁትን ብር ይሰጠኝ ሆኖ ወይ ብሎ ይጠይቃታል። ትሁትም ስንት ብር ጠይቀው ነው ትለዋለች። ዲያኒም 4 ይላታል። 4 ማለት 400 ብር ስትለው 400 ብር ምን ይሰራልኛል 4 ሚሊዮን ነው እንጂ ይላታል። ትሁትም በጣም ትደነግጥና እና እንዲያሁን ይሰጠኛል ወይስ አይሰጠኝም ብሎ ይጠይቃታል። ትሁትም እኔ ጠንቋይ መሰልኩ እንዴት አውቃለሁ ሊሰጥህ ላይ ሰጥህ በእርግጥ እሰጥሃለሁ ካለ ይሰጥሃል ብላ እንግዲህ እሷም ተስፋ ትዘራበታለች። እንዲያው ይስጠኝ እንጂ ብሩን ላንቺ የምትፈልጊውን ነገር በሙሉ ነው የማደርግልሽ ይላታል። እና ትሁት ግን በዚህ ሁኔታ አይደለም የሚያስፈልገኝን ለማያስፈልገኝ ራሱ ትዘገይብኛለህ ነበር ያለችው። ምክንያቱም እንደማይሳካለት ስለምታውቅ ዲያኒ ግን እንደዛ ያልሽው በቻይነኛ አይሰጥሽም እያልሽ ነው ይላታል። እሱን አላቅም ነገር ግን አባዬ ዋሻል ብዬ አላስብም ትለዋለች። ዲያኒ ግን ከማዋሸትም አልፎማ አታለለኝ እኮ ይላታል። እንግዲህ የራሱን ገንዘብ መስጠት አለመስጠት መብቱ ነው። እና ትሁትም ትቀልድ ያለ እንዴ ቤት እኮ ነው ቤት እንዴት አንስቶ ሰው ይሰጣል? እና ዳኒ ምን ዋስትና ላይ ስላት እንግዲህ ዋስትና እንግዲህ የራሱ ገንዘብ ነው ከሰጣ ሰጣ ካልሰጣህም እሰየው ከሰጣህም እሰየው ትለዋለች። እና ትሁት ይኸውልህ የሰው ገንዘብ ነው ቀድሞም ያንተ ገንዘብ እንዳልሆነ ማመን አለብህ ሰውዬ እንዴው አንተ መቼ ነው ወደ ራስህ የማትመለሰው ትለዋለች። ቲናም እንግዲህ ለትሁት ስልክ ትደውልላታለች። ሄሎ እንዴት ነሽ ትላታለች። ትሁትም ማነሽ አላወኩሽም በምትላሳ ቲና ነኝ እባክሽ ትላታለች። እንግዲህ ቲናም ደህና ነሽ አለሽ እንደ ባገር እባክሽ ቲና ሀይራይ መልሴ እንዴው የት እንዴት ፈልገሽ ነበር ስትላት እሺ ምን ልታዘዝ ትላለች። እንግዲህ ትሁትም ቲናም ታዲያ እኔ ስላለሁ ቤት ጠገብሽ አይደለ በምትላሳት ትሁትም እንደምን ላርግ ብለሽ ነው ብታይ እኮ የቤቱ ሰላም አቤት ትላታለች ለማስቀናት። ቲና ታዲያ ቤት አልሽ ቆይ ስመጣ ተጠርገሽ ትወጫለሽ በምትላሳት ትሁትም የሚወጣው ብቻ እንዳይቀየር የሚል መልስ ነበር የመለሰችላት። እና እኔ እኮ ቲና ነኝ በምትላሳት ትሁትም አውቅሻለሁ ባክሽ ለማንኛውም አሁን ለምንድን ነው የደወልሽው? ቲና የደወለችው እንግዲህ ለማጣራት ነው ምን ተፈጠረ ምን ተካሄደ ምን ተዋለ የሚለውን ለማጣራት ነበረ። ትሁት ግን ባክሽ እኔ ስራ አለብኝ ብላ ነበር ስልኩን የዘጋችባት። እና እንግዲህ ዳኒም በጸባይ ብራ ስላላገኘ አሁን እንግዲህ በዘረፋ ሊሞክረው ነው ማለት ነው። የፋዘርን ቤት ለመዝረፍ ተነስቷል። እንግዲህ መጀመሪያ ላይ አልተሳካለትም ካሌብ ደርሶበታል። ሁለተኛውም እንደዛው ፋዘር ደርሶበታል። እንግዲህ ሶስተኛ እርምጃ ምንድነው የሚያደርገው? የዳኒ ፍቅረኛ እንግዲህ ኤደን ሁሉንም ነገር ካወቀች ዳኒ ያለቀለት ማለት ነው። ከቲናም ሳይሆን ከኤደንም ሳይሆን ከእንግዲህ ከሁለት የወጣ ጎመን ሆኖ እንግዲህ ያብዳል ብዬ አስባለሁኝ። ዳኒ ዝም ብሎ እንግዲህ መንቀዋለሉ ነው ማለት ነው። አሁን እኮ ከቀልቡ ራሱ አይደለም። እና ዳኒም ለቲና ስልክ ደውሎላት ነበረ ተመጨ እንደሆነ ቶሎ ሲላት ምን ተፈጥሮ ነው ምንድነው የተፈጠረ ነገር አለ ንገረኝ ስትለው አይ ዝም ብለሽ ነይ ብዬሻለሁ ምትበጭ እንደወጣ ነይ ቶሎ ብሎ በጣም ተናዶ ነበር ስልክ የዘጋባት ማለት ነው። እና ትሁት ዘንድ ይመጣና ቁጭ ይላል። ትሁትም ትደነግጥና ምንድነው የተፈጠረ ነገር አለ እንዴ ስትለው አናደኛለች ይላታል። ማለት ማናት ያናደደች ኤደን ናት ስትለው ምን ኤደን ምን ብላ መታናደደኝ ቲና ናት እንጂ አሁን እኮ በሷ ቤት ያገኘው መስሏት እየተንጠባረረች ነው። እና አሁን ይህን ጊዜ እንግዲህ ቤቱን ሽጬ ከፍላለሁ ብላ ካንዱ ተበድራ ሪዞርት እየተዝናናች ይሆናል እኮ ይላል። እና ትሁትም እንደው በጣም እኮ ነው የምታስቆይ ትለዋለች። አንቺማ ትቀልጃለሽ ተጫወትሽብን በሚላት ሰዓት አንተም ተቆይ አሁን ከዚህ ቤት ትወጫለሽ ትለኛለህ። እና ቲናም በደወለች ቁጥር መታ እንደምታስወጣኝ ነው የምታወራው። እና ዳኒም አንቺ እየቀለድሽብን ነው እንደ በሚላት ሰዓት እንግዲህ ትሁት ምን ላደርግ ብለህ ነው እንደናንተ መዝናኛ ባይኖረኝም የተበደበ ሰዓት ባይኖረኝም በእናንተ ልዝናና ብዬ እኮ ነው ትለዋለች። እንዲው ቢያንስ እንኳን ዝምታ የተፈጠረውን ነገር አታጣራም እንዴ ይላል ዳኒ። እሷም ኧረ እባክህ ተዋትም አትምጣ አሁን ብታይ ሰላም አግኝተናል
እና ዳኒ ምሽን ይስላታል ትሁት እሷ ከዚህ በኋላ ምን ትሰራለህ ባይሆን አንተ ነህ ተስፋ ያለህ ስትለው ሰፊልና ዳኒ አይደል ብሩን ይሰጠኛል አይደል ባባ ይላል። አይጉድ የሰው ገንዘብ ለማግኘት እንደዚህ መሆን ረረረረ የዳኒማ ይለያል። እና ትሁትም እንግዲህ እሱን አላቅም ነገር ግን ይቅና ትለዋለች ማለት ነው። ነገር ግን አሁን የካሌብ መቀራረብና የፍቅረኛው የኤዲን መቀራረብ ያኔ ምቾትን ነስቶታል ማለት ነው። ዳኒ አሁን እየተናደደ ነው ማለት በጣም ፈርቷል ማለት ነው። ኤደን ወደ ካሌብ ትሄዳለች ብሎ ማለት ነው። ይሁንና ያው እንግዲህ ኤደን ወደ ካሌብ መጨረሻ ላይ መሄዷ አይቀርም። ይሁንና አሁን ትሁትና ካሌብ ቢጋቡልን በጣም ደስ ይለናል ማለት ነው። እችን ኤደን አንፈልጋትም። እኛ የምንፈልጋት ካሌብና ትሁት እንዲጋቡልን ብቻ ነው የምንፈልገው። ለማንኛውም ቀጣይ ክፍል እንጠብቃለን በጉጉት ማለት ነው። ወይኔ ውርደት ዳኒ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን አትርሱ።